አምነም አቤት። ደህና ነሽ? ደህና። ወደ ውስጥ መግባት ትችላለህ። አቶ አምናን በስተመጨረሻ ቢሆንም የጄሪ ክፋትና እንደዚሁም ደግሞ የወይዘሮ መርሲን ክፋትን እየተረዳ ይገኛል። ለካ ከእንደዚህ አይነት እባብ ሰዎች ጋር ወይ አብሬ ስጠጣ አብሬ ስበላ እየነበረው እንደዚህማ መሆናቸውን ባውቅ ኑሮ ከመጀመሪያነት ውስጥ አክስቴን መቼ ወደዚህ ቤት አስገባን ነበረ። ጄሪ የምትባለውንም ሴትዮ መቼሳ ቤቴ ውስጥ ጠላቴን አስቀምጥ ነበረ። ወይኔ በጣም እኮ ነው በአሁን ሰዓት ያቺ ምስኪንን ብሌንዬን እያስቀየምኳት። ለምንድን ነው ግን ሳላገናዝብ ባንሰሞለታ ውስጧን አሳዘንኳት። ምክንያቱም ይብን ምርጫ ላይ እንኳን ምረጥ ሲባል ጄሪን መርጬ የእሷን ልብ ሰበርኩ። እሷ ምናክል እንደምትወደኝና ምናክል በውስጧ እንዳለው ነገሮቹን ሁላ በውስጥ ያወቀኛል። ግን ደግሞ ስናደድ የማረገውን ምንም ነገር አለማወቄ በጣም እየጎዳኝና ልቤን እያንጠለጠለው ይገኛል በማለት በአሁን ሰዓት አቶ አምናን እየተጸጸተና እያለቀሰ ይገኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እንግዲህ እንደተለመደው ላይክና ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁኝ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ለቤት አዲስ ሆናችሁም እንደዚሁም ነባሮቻችሁም ሁላችሁንም እጅግ አርጌ አመሰግናለሁ። ለምታደርጉኝ ለምታበረታቱኝ ፈጣሪ ይስጣችኋለሁ። ወይዘሮ መርሲ እንግዲህ ገና እዛ ቤት ስትገባ ወይዘሮ ሰማዕት እንቅልፏን ነው ያጣችው። እቺ ሴትዮ ሳልቀድማት እቀድማታለሁ አለበለዚያ ግን ህይወቴን በሙሉ ሲኦል ነው የምታደርገው ማለቷ እንዳልቀረ በፊት እናስታውሳለን። ያለችው ነገር የፈራችው ነገር በአሁን ሰዓት ደርሶባት ይገኛል። ወይዘሮ መርሲ እንግዲህ ወይዘሮ ሰማዕትን ቀድማ ትገኛለች። በአሁን ሰዓት ወይዘሮ ሰማዕት በአሁን ሰዓት እየተፈጠረ ያለውን ነገር ምንም ነገር አለማወቋ በጣም ከባድ ነው። ይብን እንኳን ነገሮችን ብታቅ ባንስ እንኳን ብሌንን ትረዳታለች። ብሌን በጣም ጥሩ ሰውና መልካም ሴት እንደሆነች በዛ ላይ ደግሞ ክኒኑን ስታመጣ ምንም ሰዓት እንዳልቆየችና በአንድ አፍታ አምጥታ ለሷ እንደሰጣቻት እንደዚሁም ደግሞ ወይዘሮ መርሲ ጣላቷ እንደሆነች ትናገር ነበረ። በአሁን ሰዓት እንግዲህ ነገሮቹን ሁሉ ነገር እያስታወሰችና ምንም ነገር እያደረገች አትገኝም። አቶ አምናን በአሁን ሰዓት ስለወሰነው ውሳኔ ብሌንን እንደዛ በመምታቱ እንደዛ በማድረጉ በአሁን ሰዓት እየተጸጸተ ይገኛል። ለምንድን ነው እችን ልጅ ግን እንደዚህ መደበድባትስ? ለምን ምን አርጊያት? ምን አደረገችኝ? ምንስ በደለችኝ? የሆነ ነገር ሲነሳ ቁጣዬንም ሁሉ ነገሬንም እሷ ላይ ነው መወጣት የምፈልገው እያለ ይገኛል ማለት ነው። ብሌንም በአሁን ሰዓት እንግዲህ በጣም ልቧ ተሰብሮ ይገኛል። ያለ ጥፋቷ ምንም ነገር ሲፈጠር በሷ ላይ ነው እንግዲህ ሁሉ ነገር እየተደመደመባት ማለት ነው። ብሌንዬ ማለት በአሁን ሰዓት በጣም እያለቀሰች እና እያዘነ ትገኛለች ማለት ነው። ጄሪም እንግዲህ ያሰበችው ሀሳብ አልተሳካለትም። ሜቱን አክል እንኳ መጠጥ ውስጥ መድኃኒት ጨምራ አቶ አምናን ከኔ ጋር ይተኛል ብላ ብታስብም ምንም ነገር ግን ከሷ ጋር ሊተኛና ምንም ነገር ጊዜ ሊያሳልፍ አልቻለም። ምክንያቱም ምንም ቢሆን
ነገሮቹን አውቋልና የቱን አክል እንኳን መጠጥ ውስጥ መድኃኒት ጨምራ አስክራ ከሷ ጋር ለመተኛት ብትሞክርም ነገሮቹን ላሳ እንዳሰበችው አለመሰካቱ በአሁኑ ሰዓት በጣም እየተናደደች እና በጣም እያዘኔት ይገኛለች። ምክንያቱም ታቶ አምናን ጋራ ብትተኛ ሆዷ ውስጥ ወይንም ልጅ ደግሞ ቢቀር በልጇ የተነሳ ከአቶ አምናን ጋራ ያለውን ጊዜና ሰዓቱን ከሱ ጋር መሆን ትፈልግ ነበረ ወይ ደግሞ በልጇ እያስፈራራች አብራ ለመሆን ትቀጥል ነበረ። ግን ደግሞ ያ ነገር አለመሆኑ በጣም ነው ደስ የሚለው ማለት ነው። እውነት ይሄ ነገር አይገባም። ነገሮች ሁሉ ነገሩ ለብሌን ነው እንጂ ለጄሪ የሚገባ ሰው አይደለም ማለት ነው። ጄሪ ማለት እንግዲህ ራስ ወዳጅ ነች። ወይዘሮ መርሲና ጄሪ የሚባሉ ሰዎች አንድ አይነት ሰዎች ናቸው። የራሳቸውን ጥቅም እስከሚፈልጉና ካደረጉ በኋላ የሰዎችን ጥቅም ምንም ነገር ፋይዳ እንደሌለው ነው የማዩት። እዚህ ቤት ታውቃላችሁ፣ ብሌን እዚህ ቤት ከገባ ጀምሮ ጥቅም አታይ ምን አታይ፣ ይብን ችግር አትፈልግ ምንም ነገር ራሷን ችላ ነገሮችን ሁላ ስታረግ ለራሷ ነው። ይብን እኔ በጣም ነው የምታሳዝነኝ። አስባችሁታል? በጣም ክፉ ነገር አሰራ ሲፋን እዛ ጋር በጣም እንግዲህ ወይዘሮ ሳማት ላይ ግፍ እየሰራች ትገኛለች። የሆነ ነገር ከሷ የሆነ ነገር ማድረግ እንደምትፈልግና የሆነ ነገር እሷን ወይዘሮ መርሴን ልትጨምር ትፈልጋለች። ከዚህ ጋር ጄሪ ደግሞ አቶ አምናንን በስካር ውስጥ አድርጋ መጥፎ ነገር እንግዲህ አብሯት እንዴተኛ እየተጣጣረ ትገኛለች ማለት ነው። ይሄ ሁላ መንስኤ እንግዲህ ወይዘሮ መርሴ ናት። መርሴን በአሁን ሰዓት በጣም እንግዲህ እሷም በጣም ራሷን ግን ያ ችግር የተፈጸመው ችግር በእሷ ላይ እንዳይሆን አድርጋለች ማለት ነው። ምክንያቱም ቪዲዮን የቀረጸችው ልክ ወይዘሮ ጄሪ ራሷ እንዳደረገች ብቻ ነው እንጂ ወይዘሮ መርሲ እሷን እንዳዛዘቻት አይደለም ያደረገችው። ይሄ ደግሞ ለጄሪ በጣም ከባድ ነው። በአሁን ሰዓት አሁን ወይዘሮ መርሲ ጄሪን እንዳሽከር ነው የምታያት። ነገሮቹን ሁላ ፈጽም የምትላትን እንዳይን ጥቅሳ ነው የምትፈጸመው። አለበለዛ ነገሮቹን ሁላ ይሄንን ቪዲዮ ለአቶ አምናን ወስጄ ስለማሳይ እኔ ምልሽን ነገር ብቻ ነው ማድረግ ያለብሽ በማለት እያስፈራራቻት ትገኛለች ማለት ነው። ጄሪ ደግሞ ምን ቀን ነው ካንቺ ጋራ ጓደኛ የሆንኩት? ምንስ ቀን ነው ካንቺ ጋራ እየተስማማሁት? በማለት እንግዲህ እያዘነችና ባዘን ውስጥ ትገኛለች ማለት ነው። ቤተሰቦቼ እንግዲህ የሚዋደድ ሰው ፈተና አይጠፋበትም። ከዚህም ፈተና ብዙ በህይወታችን ውስጥ ይፈጸማል ማለት ነው። ግን ደግሞ በጣም ነው የምታሳዝነው ብሌን። በጣም ነው እኔ ያሳዘነችኝ ብሌንም እንደዛው ወይተው አቶ አምናን በጣም ነው የሚያሳዝኑት ሁለቱም። ምክንያቱም አብሮ መሆን ሲገባቸው ግን ደግሞ ምቀኛ ከፊትም ከኋላ ጠምዷቸው ነገሮች ሁላ እንዳይስተካከሉላቸው እያደረጉባቸው ይገኛሉ ማለት ነው። በአሁን ሰዓት ስቴፋን እንግዲህ ሁላችሁም አንድ ላይ ተባሉ፣ ለኔ ግን መንገድ እየከፈታችሁ ነው፣ አቶ አምናን ወደዳችሁም ጠላችሁም የኔ ነው በማለት እንግዲህ እያለ ትገኛለች ማለት ነው። ቤተሰቦቼ እንግዲህ ሜርሲ የምትባሏ ሴትዮ ከባድና እንደዚሁም ደግሞ የሆነ አጀንዳ ቤት ውስጥ ለመፍጠር እያደረገች የምትመስል ሴትዮ ነች ማለት ነው። እና ቤተሰብ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። መልካም ጊዜ መልካም